ዝታ ዶክተሩ ተመርዤ እንደሆነ ተናግሯል። ኪችን መተሽ ደግሞ አዘናክተሽ ከኪችን ያስወጣሽኝ አንቺ ነሽ። ምኞት ምንድነው የተፈጠረው? ዙፋኔ ምንም አይደለም። ቤቱን ስለበጠበጥኩኝ በጣም ይቅርታ። ትሰሚኛለሽ? እኔ ቲቲ አንቺ መርዤ የማገኘው ነገር ስለሌለ ደግሞ ባንቺ ያነሰው እጅን አላበላሽምሽ። ትዝታ ይኸውልሽ፣ አሁን ምኞት የምትናገረውን ነገር ራሴ በማጣራው መንገድ አጣራለሁ። የምትናገረው ነገር ግን ትክክል ሆኖ ባገኘው ለማረግሽ ነገር ተጠያቂ አይደለሁም። እሺ እሺ፣ ጥሩ። እየተሳሳተችው ምኞት ብትሆንስ? እሷ ይቅርታ ትጠይቃለች። በቃ ቤኪዬ፣ ለሰራተኛ ያለ ክብር ግን በጣም ይለያል። ምኞቴ ለእኔ ሰራተኛ ብቻ ነች፣ ከዛም በላይ ቤተሰቤም ጭምር ናት። እኔ የምልህ ቤኪዬ፣ ዙፋን ምናልባት የባለፈው ታካሚ ጋር ይሁን እንደምትሄደው? ትዝታ እንደዛ አይባልም። ቆዮ ካሪሉ አረ ምንም አይደል። ሺህ ዓመት ቁጭ ብዬ ብጠብቅሽ ምን አለበት? ቶሎ መሄድ ስላለብኝ ግን ቁርስ ቶሎ በልተን እንሂድ። ዙፋኔ፣ እኔ እኮ አንቺን የምፈልግሽ ቁርስ ለመብላት ብቻ አይደል፣ ረጅም ሰዓት ከአንቺ ጋር ማሳለፍ ፈልጋለሁ። ኤልሲ ምን ሆነሻል? የተከፋሽ ትመስያለሽ። አይ እማዬ እኮ ለማላውቀው ሰው ልታስተዋውቀኝ ቀን ቆረጠች። ታዲያ የአንቺ ውሳኔ ምንድን ነው የሚሆነው? አላውቅም፣ ግን አንተ ምን ትመክረኛለህ? ለአንቺ የሚያስብልሽና የሚወድሽ ከሆነ ብትሞክሩ አይከፋም። አልከቱልኝ፣ ጭራሽ ተያይዘዋል። ቆይ እንዴት የተፈጠረው? ልጅ ትዝታ ዙፋንን እንገላታለን የሚል ቴክስት ደርሶት ነው። ደግሞ ስንደውልም ስልኩ አይሰራም። ከዚህ በኋላ የሰቆቃ ህይወት ነው የምትኖረው። አባታችሁ የሰራውን ግፍና መከራ አንድ በአንድ እየቆጠርኩ ነው ማስከፈላችሁ። ሄሎ ብርቱካን፣ ምንድነው 10 ጊዜ እየደወልሽ የምጨቅጭቅኝ? የደረስኩበትን እኔ ራሴ ደውዬ አሳውቅሻለሁ አልኩሽ አይደለም እንዴ? ወይኔ ቲቲ፣ መጨረሻዬን ብቻ ተመልከቱልኝ። ዝም ካሉ ሰዎች ጋር መፋጠጥ። ቆይ ግን ነገሩ ማን ሊያደርገው ይችላል? ግን ምናልባት የምትጠረጥሩት ሰው ካለ? ብርቱካን ናት። ከሷ ውጭ ማንም ሊያደርግ የሚችል ሰው የለም። እኔ ግን ሳስበው በቅርቡ ነው እየተከታተለ ያለ ሰው እንዳለ የተሰማኝ ነው። ለካ እንዳወቂም ትሆኛለሽ። ሁሉን ይታደሉታል ማለት እንዳንቺ ነው። በቃ እዚህ ተቀምጠን ምንም የምንፈልገው ነገር የለም። በፍጥነት ወደ ፖሊስ ጣቢያ ነው የምንሄደው። እንዴ ምን ማስረጃ ይዘን ነው ደግሞ ፖሊስ ጣቢያ የምንሄደው? የተላከልኝ ሜሴጅ እኮ ማስረጃ መሆን ይችላል። እንኳን ወደ ኢስ ሚዲያ በሰላም መጣችሁ። ዛሬ ኬሮዌል የተሰኘ ልብ አንጠልጣይና አስተማሪ አጭር የድራማ ትረካ ይዘንላችሁ ቀርበናል። ታሪኩ የፍቅርን ጥልቀት፣ የክፋትን መጨረሻና የቤተሰብን ትስስር በሚገባ ያሳየናል። አብራችሁን ቆዩ። በአንድ ውብ ሰፈር ውስጥ በረከት የሚባል የተረጋጋና ደግ ሰው ይኖራል። በረከት የቤቱ አባወራ ሲሆን ሚስቱ በሞት ከተለየችው በኋላ ቤቱን በኃላፊነት የሚያስተዳድረው እሱ ነው። ከሱ ጋር እህቱ ዙፋን ትኖራለች። ዙፋን በሙያዋ ጠንካራና ተወዳጅ የሕክምና ዶክተር ነች። ቤቱን ሞቅ አድርጋ የያዘችው ደግሞ የቤቱ ሰራተኛ የሆነችው ምኞት ነች። ምኞት በስም ሰራተኛ ትባል እንጂ ለበረከት እንደ ልጁ፣ ለዙፋን ደግሞ እንደ ታናሽ እህቷ ነች። ፍቅራቸው እጅግ ልዩ ነው። በረከት ጋዜጣ እያነበበ ምኞት የኔ ልጅ ዛሬ የቡናው ጠረን ሰፈሩን አውዶታል። ዙፋን አልተነሳችም እንዴ? ማታ በስራ አምሽታ ነው የገባችው። ምኞት ፈገግ እያለችና ቡና እያቀረበች አዎ ጋሽ በረከት። ዶክተር ዙፋን ገና አልነቃችም። ሌሊት በጣም ደክሟት ነው የመጣችው። ቡናውን ላቅርብና ልቀስቅሳት ብዬ ነው። በረከት በዚህ ጊዜ ተያትተኛ። አንቺ ግን እንዴት ነሽ? ትምህርትሽስ እንዴት እየሄደ ነው? ምኞትም ሁሉም ጥሩ ነው ጋሽ በረከት፣ እናንተ ከጎኔ ስላላችሁ ምንም አይጎድልብኝም። ይህ የቤቱ የዕለት ተዕለት ሰላማዊ ድባብ ነበረ። ነገር ግን ይህንን ሰላም የሚያደፈርስ አንድ ጥቁር ደመና በአቅራቢያቸው እያንዣበበ ነበረ። እሷም ትዝታ ትባላለች። ትዝታ የበረከት ጎረቤት ስትሆን በረከትን ለረጅም ጊዜ ስትመኘው የኖረች ነገር ግን በረከት ምንም አይነት የፍቅር ፍላጎት እንደሌለው ደጋግሞ የነገራት ሴት ነች። ትዝታ ይህንን የቤተሰቡን ሰላምና በተለይም ምኞት በቤት ውስጥ ያላትን ክብር በቅናት አይን ነበር የምታየው። ምኞትን እሷ የቤቱ ባለቤት መስላ ስለተቀመጠች ነው በረከት እኔን ያላየኝ ብላ ታስብ ነበር። አንድ ቀን ከሰዓት ትዝታ ብቻዋን ቤቷ ሁና ታወጣና ታወርድ ጀመረ። በልቧ የሞላው ክፋት አይኗን ጋርዶታል። ትዝታ ለራሷ እያወራች ይህች ሰራተኛ መጥፊያዋ ደርሷል። እሷ ከሌለች በረከት ሙሉ በሙሉ የኔ ይሆናል። ዶክተር እህቱን ብትሆን ዘወትር ስራ ላይ ነች። ምኞትን ከመንገዴ ላይ ማንሳት አለብኝ። ትዝታ አንድ አደገኛ መርዝ አዘጋጀች። መርዙ ወዲያውኑ የማይገድል ነገር ግን ቀስ በቀስ ትንፋሽ እያሳጠረ ልብን የሚያቆም አደገኛ ኬሚካል ነበረ። በማግስቱ ቅዳሜ ዕለት በረከት ለስራ ጉዳይ ከቤት ወጥቷል። ዶክተር ዙፋን በክፍሏ ውስጥ ሆና የሕክምና መጽሐፍ እያነበበች፣ ምኞት ግቢ ውስጥ አበባ እያጠጣች ሳለ ትዝታ በግቢው በር ብቅ አለች። በእጇ በሚያምር ዕቃ የተጠቀለለ ኬክ ይዛለች። ትዝታ በተንኮል በተሞላ ፈገግታ ምኞትዬ እንዴት ዋልሽ የኔ ቆንጆ? ምኞትም በትህትና እግዚአብሔር ይመስገን እትዬ ትዝታ ግቡ፣ እንኳን ደህና መጡ። ትዝታ አያልገባም፣ ቸኩያለሁ። ዛሬ ልደቴ ስለሆነ ለሰፈሩ ሰው ኬክ እያደሉ። ይሄውልሽ ይህንን አንቺው ብዩ፣ ለበረከትና ለዙፋን ሌላ ጊዜ አዘጋጅላቸዋለሁ። አንቺ ግን አሁን ብዩ።
በጣም ነው የሚጣፍጠው። ምኞት በቅንነት ተቀብላ ውይ በጣም አመሰግናለሁ፣ መልካም ልደት ይሁንልዎት። ትዝታ ተልኳን አሳክታ በውስጧ እየሳቀች ወደ ቤቷ ተመለሰች። ምኞት ምንም ክፋት ሳታስብ ኬኩን በላችው። ከግማሽ ሰዓት በኋላ ምኞት ሳሎን ውስጥ እያጸዳች ሳለ ድንገት ማዞር ጀመራት። በላብ ተጠመቀች። ትንፋሽ አጠራት። እቃው ከእጇ ላይ አምልጧት መሬት ላይ ሲወድቅ ከፍተኛ ድምፅ ተሰማ። ምኞት ደረቷን ይዛ መሬት ላይ ተዘረረች። በዚህ ጊዜ ዶክተር ዙፋን ድምጿን ሰምታ ከክፍሏ ተወርውራ ወጣች። ዙፋን ምኞት ምን ሆንሽ? አጠገቧ ተንበርክካ የልብ ትርታዋን መለካት ጀመረች። አምላኬ ሆይ ልቧ በጣም እየፈጠነ ነው፣ መተንፈስ አልቻለችም። ምኞት እባክሽን በርቺ። ዶክተር ዙፋን የሕክምና ባለሙያ በመሆኗ ወዲያውኑ ነገሩ አጠራጠራት። የምኞት አይኖች መቅላትና የአፏ መድረቅ የመርዝ ምልክት መሆኑን ተረዳች። በፍጥነት ወደ ጓዳ ገብታ የመጀመሪያ እርዳታ የሚሰጡ መድኃኒቶችን አመጣች። ምኞት ያስታወካትን ጥቂት ነገር ስታይ የተመረዘች መሆኑን አረጋገጠች። ዙፋን ስልኳን አውጥታ እየደወለች አሎ አምቡላንስ፣ እባካችሁ በፍጥነት ኑልኝ፣ ታካሚዋ መርዝ ወስዳለች። ወደ ምኞት ዙራ ምኞትዬ እባክሽ እንዳትዘጊኝ፣ እኔ ካንቺ ጋር ነኝ። በረከት በድንገት ከስራ ሲመለስ የቤቱን በር ከፍቶ ሲገባ ያየው ነገር ዱብዳ ሆነበት። አምቡላንስ ደርሶ ምኞትን ወደ ሆስፒታል ይዘዋት በረሩ። ዙፋን በአምቡላንስ ውስጥ ሆና የምኞትን ሕይወት ለማትረፍ ከፍተኛ የሕክምና ጥረት ታደርግ ነበረ። በሆስፒታሉ የድንገተኛ ክፍል ውስጥ ለሰዓታት የቆየ ትግል ተደረገ። ዶክተር ዙፋንና ሌሎች የሕክምና ባለሙያዎች ባደረጉት ርብርብ የምኞት ሕይወት ከሞት አፋፍ ተረፈ። በረከት በሆስፒታሉ ኮሪደር ላይ በጭንቀት ይሄዳል። ዙፋን ከድንገተኛ ክፍል ወጣች። በረከት እየሮጠ ዙፋን ምኞት እንዴት ነች? ምን አጋጠማት? ዙፋን እፎይታ በተሞላበት ድምፅ ተርፋለች ወንድሜ፣ ግን ሆን ተብሎ የተሰጣት ከባድ መርዝ ነው። ትንሽ ብንዘገይ ኑሮ እናጣት ነበር። ዛሬ ጠዋት ምን በላች? በረከት እኔ ሳልወጣ ምንም አልበላችም፣ ግን ትዝታ ቅድም ግቢ አካባቢ ስትዞር አይቻታለሁ። በረከት ወደ ቤት ተመልሶ ሲፈትሽ ምኞት የበላችውን የኬክ ዕቃና የተረፈውን ፍርፋሪ ያገኘ። ፖሊስ ተጠርቶ ምርመራ ሲደረግ ትዝታ መርዙን ስትገዛ የታየችበት መረጃና በቤቷ የተገኘው የኬክ ቅሪት እጅ ከፈንጅ አስያዛት። ትዝታ በነፍስ ማጥፋት ሙከራ ወንጀል በፖሊስ ተያዘች። ክፋቷ የራሷን ሕይወት ወደ እስር ቤት ወረወረው። ከሳምንታት በኋላ ምኞት ሙሉ በሙሉ አገግማ ወደ ቤቷ ተመለሰች። ቤቱ እንደገና በደስታ ተሞላ። አንድ ምሽት ሶስቱም ሳሎን ተቀምጠውና ቡና እየጠጡ ነበረ። ምኞት በእንባ እየታነቀች ጋሽ በረከት፣ ዶክተር ዙፋን እኔ ለእናንተ ሰራተኛ ብቻ ነበር፣ እናንተ ግን ሕይወታችሁን ሰጥታችሁ ሕይወቴን አተረፋችሁ። እንዴት ብዬ እንደምከፍላችሁ አላውቅም። ዙፋን የምኞትን እጅ ይዛ አታስቢ የኔ እህት፣ አንቺ የዚህ ቤት የልብ ትርታ ነሽ። በረከትም ልክ ነሽ ምኞት፣ አንቺ ቤተሰባችን ነሽ። ያጋጠመሽ ነገር እንደ ኬሮይድ ነው። ኬሮይድ ማለት አንድ ትልቅ ቁስል ከዳነ በኋላ የሚተውት ጠባሳ ነው። ቁስሉ ቢድንም ጠባሳው አይጠፋ። ግን ያ ጠባሳ የሚያስታውሰን ቁስሉን ሳይሆን ቁስሉን አሸንፈን መዳናችንንና በሕይወት መኖራችንን ነው። ይህ ክስተት የቤተሰባችን ኬሮይድ ነው። ምን ያህል እንደምንዋደድ ያሳየን ጠባሳ። ክፋት የቱንም ያህል ቢጥር በእውነተኛ ፍቅርና በቤተሰብ አንድነት ፊት መሸነፉ አይቀርም። የትዝታ ክፋት ምኞትን ሊገድላት አልቻለም። ይልቁንም የበረከትን የዙፋንንና የምኞትን ቤተሰባዊ ፍቅር ይበልጥ አጠበቀው። ይህ በኢሲ ሚዲያ የተዘጋጀው ኬሮይድ የተሰኘው ክፍል 24 አጭር የትረካ ድራማ ነበረ። ሁሌም ክፋትን በበጎነት እናሸንፍ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።